ሙያተኛ ብዙ ማስመስይኝ እንግዳ ይመጣል ዶሮ ይሰራል ከተባለ በእውነት እስከ ሰራውና ሰው በልቶ እስኪልኝ ጭንቀት ነው የምሞተው በአለም ላይ 3 ማይቀየሩ ቢዝነሶች አሉ አንደኛው የሪል ስቴት ነው የመኖሪያ ሁለተኛ ፋሽን መልበስ እና ምግብ 100,000 ብር ብትሰጠኝ በ50,000 ብር በላይ ቆጨኝ የኛ ብራንድ አምባሳደር ነው የምትሆነው ስጽፍ ያው ወጪ ማረግበት ነው ያዋና ፉድ ነው የሚለውና ማናጀር ሰው ትጋብዣለሽ ወይ ሳንቺ ምትበው ነው 15% ዲስካውንት አደረግላታለሁ ሁሌ ከኛ ጋር እንትን ትልቅ ራሱ ነው ጀሪስ ተቋም ነው በህይወቴ ሁለታ ካረጉልኝ መኪና እንደመግዛት ነው እንዴት ናችሁ በኢትዮጵያም ሆነ በሌሎች ሀገራት የምትኖሩ የክርስትና እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ ደግሞ ሼፍ ሄኖክን እናውቀዋለን በጣም ብዙ ሙያዎች ውስጥ ለሀገሩ እያበረከተ ያለ ድንቅ ወጣት ነው የጎልደን ፕሌት እና ጎልደን ኬተሪንግ ባለቤት ግሬስ የተሰኘ ደግሞ የሼፎች ብቁ ሼፎችን የሚማሩበት ትምህርት ተቋም እንደዚሁ አለው አሁን በቅርቡ ደግሞ ጋስትሮኖሚ በሚል ኢትዮጵያ ባህሎቿን ከእናቶቻችን የምግብ አበሳሰልና በዘመነው ደግሞ የምግብ አበሳሰል ማለት ምግብ ቅመሱ አጣጥሙ ተብለን ተጠርተናል የዚህ ሁሉ ባለቤት ነው ብዙ ዘርፎች አሉት እንግዳይ ነው እዚህ የጋበስኩላችሁ ሌላኛው እንግዳይ ደግሞ ወይዘሮ አልማዝ ጣፋ ይባላሉ በቲክቶክ አካውንታቸው ማሚስ ኪችን እስካሁን እንግዲህ በጣም ብዙ ተከታዮች አሏቸው ምግብን በቤታቸው ጥሩ አድርገው እያበሰሉ ብዙ ትምህርትን እየሰጡ ቆይተዋል ሌላው የሚያስገርመው ግን ትምህርታቸውን በሀገር ውስጥና ከሀገር ውጪ ማስተርስ አላቸው ፐብሊክ ኢንተርናሽናል ሪሌሽን ነው የተማሩት ብዙ መስሪያ ቤቶች የመንግስትና የግል ተቋማትን አገልግለው አሁን ደግሞ እኛም በምግብ እንግዲህ እየተጠበቡ እያስተማሩ ነው እንዴት ናት እንዴት ነሽ እንኳን አደረሳችሁ እንኳን አብሮ አደረሰን ማሚ እንዴት ነች በጣም እግዚአብሔር ይመስገን አንቺ ልበላም ደህና ነኝ ራንቺ በይኝ እናት አይደለሁ እናት አንቱ አይባልም አዎ አንድ ላይ ተገናኛችሁ ሼፍ ሄኖክ በጣም ደስ ይላል ብዙ ሰዎች እንዲገናኙ ምግብ ላይ ያሉ ደግሞ ጠበብቶች እንዲገናኙ ምክንያት እየሆንክ ነው ይሄ የከፍታ ጉዞ የት ነው ማብቂያ በሚል በሰፊው ጥያቄ ልጀምር አለው ማብቂያ ሳይው በጣም ብዙ ዘርፎች ላይ ከፊት ብዙ እየሰራህ እየተንቀሳቀስክ ነው በጣም ደስ ይለኛል እንግዲህ የከፍታ ጉዞ ነው ብያላስብም ግን ወደ ከፍታ ብዙ መስራት እንዳለብን ስለገባን በተለያየ መንገድ እየተንቀሳቀስን ነው እንግዲህ ቱሪዝም አሁን ላይ በዓለም አቀፍ ደረጃ ላይ ትልቅ ሀብት ነው ያ ደግሞ እኛ ሀገር ምንም ተነካ ብለን የምናስበው አይደለምና ሌላ ሀገር በአጋጣሚም ስታደም በሳጫለው ለምንድነው እኛ ሀገር ማናደርገው ለምንድነው ማንሰራው የሚለውና ከዛ አንፃር እንደው አንድ ኃላፊነት ወስጄ መጀመር አለብኝ የሚለው ለራሴ ቃል ገባው አሁን እንግዲህ በአሶሲዬሽኑ ጀመርን አሁን ደግሞ ተላልቅ ስራዎችን ሰርተናል በኢትዮጵያ የመንገድ ቢዝነስ ክላሳቸውን ዲቨሎፕ ማድረግ በሀገራችን ግብአት ተጠቅመን የምንሰራቸው ሬሲፒዎች አሁን ደግሞ ሰብሰብ አድርገን ኢትዮጵያን እንቅመስ እስቲ የሚል ኢትዮጵያ ውስጥ ያሉ ግብአቶችን አሰባስበን እዛ ላይ የተሰማሩ ድርጅቶችንም ደግሞ ግብአቱንም የሚያቀርቡትንም ሰብሰብ አድርገን በአንድ ላይ በመጀመሪያው ኢቨንት ነው አሁን እየተካሄደ ያለው እንግዲህ በቀጣይ ደግሞ በሰፊው የምንሄድበት ነውና ሰብሰብ አድርገን ገብተንበታል እንግዲህ ማሚ መዛው አካል ነች ደግሞ እንግዳ ነች እዛም ማሚ እንግዲህ ምግብ ስታበሲ ብዙ ሴቶችን ባለሙያ ያደረግሽ ይመስለኛል አይደል ቲክቶክን ተጠቅመሽ እንጃ ይመስለኛል ፊድባኩ እንደዛ ነው ብዙ ሰዎች ደግሞ እዛ ላይ ሲያዩ ያው ቤት ውስጥ አንድ እናት ምግብ ሙያን ከእናቶቻችን የተማርነው ያለኝ ነበር ቅድም ሼፍ ሄኖክ ከዚህ በፊት ስናወራና ከምግቡ ባሻገር ሴት ደግሞ ሙሉ ናት የሚለውን አሁን ከሀገር ውጭ ድረስ ሄዶ ትምህርት ተምሮ ማስተርስ ድረስ ኖሮ ደግሞ ሶሻል ሚዲያው ላይ በጎ ደግሞ ሌላ ፓሽኑን ደግሞ ምግብ ማብሰሉን መስራት እንዴት ነው የሚቻለው ይሄኛው ነበር መጀመሪያ ውስጥ የነበረው እናትነት ሙያ ወይስ ትምህርቱ ደግሞ ያው የእናትነት ሙያው ማለ መጀመሪያ ስለጋበዛችሁኝ በጣም ነው ማመሰግነው ታንኪዩ የእናንተ እንግዳ በመሆኔ በጣም ደስተኛ ነኝ ሁሉ ጊዜ አስብ ነበር መቅዲ ካንቺ ጋር መገናኘት በጣም ፈልግ ነበር ግን እግዚአብሔር አለውና ዛሬ ደግሞ ሼፍ ሄኖክ ጋራ ተገናኘንና ለምን ኢንጆይ እናደርግም እዛ ሄደን አንዳንድ ነገሮችን ብናወራ ብለን ተመካክረን ወደዚህ መጣን እኔም በጣም አመሰግናለሁኝ ስለጋበዛችሁኝ
ስለጋበዝሽንም። ሙያተኛ ግን አይደለሁም እኮ ሙያተኛ አይደለሽም። ባትሆኝም ደግሞ ሙያተኛ የሚሰራውን ትበያለሽ። አመሽ ማም አልመስልም ስታይ ሙያተኛ ብዙም ባትመስይኝም ሴት እስከሆንሽ ድረስ ደግሞ ቤትሽ ውስጥ አብስለሽ ለልጆችሽና ለቤተሰብሽ ባልሽን ልጆችሽን ታስደስቻለሽ ብዬ አምናለሁ። አትነካም እሷ አትነካ እንጃ እንጂ በዚያ እንዳታስወቅሽ አላገኝም። እናትሽን እንዳታስወቅሽ። እኔ እኮ በቃ ምግብ ይችላል ራሱ ከተባለ አንድ ባለ መመዘኛ መስፈርቴ ምግብ ይችላል አይችልም፣ ይችላል ከተባለ መሸሽ ነው እንጂ እርሷ አብዝተሻል ወጡ ላይ ትንሽ ቁንዶ በርበሬ ምናምን የሚል ከሆነ ተጋደልና ከኔ ጋር ይሆን። አሁን ከሼፎች ጋር መዋል ጀምራለች። ዋይ ግድ የለሽም ይጠቅምሻል። ዋይ ሁለገብ መሆን እኮ ጥሩ ነው። ሁሉንም ማወቅ ጥሩ ነው። ሙሉ ተወኛለሽ። በተለይ ሴት አይ መውደድም ይፈልጋል ምግብ ማብሰል ብዬ ነው አይደል? አዎ መውደድም ይፈልጋል። እንድትወጂውም ደግሞ ያደርግሻል። ከጀመርሽው ደግሞ ተወጂዋለሽ በጣም በእርግጠኛነት። አንቺ ዘግተሹ ነው መሰለኝ መንገዱን። አልዘጋሁትም። ያው እሱ ነው የማይወደኝ፣ እኔ እወደዋለሁ። ማሚ እንግዲህ ወደ 400,000 ተከታይ በአንድ አመት ባልሞላ በጣም አጭር ጊዜ ውስጥ ምግብን በማብሰል በጣም ብዙ ሰዎች ይከተሉሻል። ማሚ እንዴት አሰብሽው ምግብ ማብሰልን? እያበሰልሽ ደግሞ በኪችንሽ ውስጥ ማሳየትን እንዴት አሰብሽ? እኔ ብዙ ጊዜ እከታተላለሁኝ፣ የምግብ ዝግጅቶችን እከታተላለሁ። ደግሞ ፍላጎቱም ስላለኝ እኔ ቤቴም ውስጥ አበስላለሁ። ቤቴ ውስጥ አዘጋጅቼ ልጆቼን እጋብዛለሁ። አንዳንድ ጊዜ ጓደኞቼንም አመት በዓል ሲሆን በጣም መምጣት ይፈልጋሉና እንደዛ አይነት ነገር አደርጋለሁኝ። እና ኖርማሊ ስለ እውነት ለመናገር እዚህ እንዲህ ሶሻል ሚዲያ ላይ ገባለሁ ብዬ አስቤም አላውቅም። ልጄ ነበር ብዙ ጊዜ የሚጎተጉተኝና ወንዱ ልጄ የኮምፒውተር ሳይንስ ምሩቅ ነው፣ ባለሙያ ነው፣ ቲክቶከርም ነበረ፣ ዩቲዩበርም ነው። እና እዛ ላይ ስለሚሰራ ብዙ ጊዜ ሲሞካክረኝ ተው ልጄ ይለው ነበረ። አሁን የሚቀርጸው ኤዲት የሚያደርገው እሱ ነው። በእውነት በጣም የምወደው ልጄ፣ የማመሰግነው ልጄ፣ እኔን ወደ ላይ ማኔጀሪም ነው ልጄ። አሁን ፐብሊክ ሪሌሽን ላይ እንደውም ሼፍ ሄኖክ ኢንተርናሽናልማ በቃ ኢንተርናሽናል ፐብሊክ ሪሌሽን አግኝታል እንዴ? ማሚ ነች ከአሁን በኋላ እንትን የምታደርግልኝ። በጣም ግራቸው ስትቅም ያለ በደንብ እዛ ጋር አለ ልጆት። እናመሰግነዋለን። አመስግኑልኝ፣ በጣም አመስግኑልኝ በእውነት። እና በቃ እስቲ አንድ ቀን መጣና እኔ አላቅም እንዴት ብቻ ገብቶ ትንሽ ያመኝ ነበርና ዲፕሬስድ ሆኜ ነበረ። ወገቤን ትንሽ ያመኝ ነበርና የወገብ ችግር ነገር አለብኝና በቃ ዲፕሬስድ ሆኜ እያለሁ ማሚ እስቲ ነይ አንድ ነገር እናዘጋጅ። አንድ አይቼው ነበር ያንን ፕሮግራም ደግሞ ቲክቶክ ላይ ያው እንዲሁ ነካ ነካ አደርጋለሁ። እንደውም የሚገርምሽ እኔ ዩቲዩብ ነው የምከታተለው እንጂ ቲክቶክ ላይ ገብቼም አላቅም። አልፎ አልፎ ነገር ነውና አንድ የሆነ እንጀራ እንዳይሻግት ምናምን የሚል እንዳይሻግት ምን ይደረጋል? እንጀራ እንዳይሻግት የምንጠቀምባቸው ዘዴዎች የሚል ነገር ደግሞ እኔ ሞቃት አካባቢ ነኝ፣ አዳማ ነኝ ያለሁትና ብዙ ጊዜ ብዙ ሰው ይቸገራል። ስለዚህ እኔም አይቼ ነው ያየሁትን እስቲ ላጋራችሁ ብዬ አወጣሁኝ። ምን አልሽ ማሚ? ያላየሁት ፖስት አደረኩኝ። እንጀራ እንዳይሻግርብን መሶባችን ላይ ጦስኝ፣ የደረቀ ጦስኝ እንነሰንስና እንጀራ የምንጋግርበትን ላስቲክ አጽድተን ሁሉን ነገር ጽዱ መሆን አለበት። ኖርማሊ አጸዳርተን እዛ ላይ አንጥፈን እንጀራውን በሱ ላይ እናወጣለን። ብዙ የኛ ሀገር ምግቦች እኮ ባህላዊ እንትን አላቸው፣ ጥቅም አላቸው። ለምሳሌ ሆድሽን ቢቆርጥሽ ምንድነው የምትባየው? ጉንፋን ቢይዝሽ ማር በነጭ ሽንኩርት ተደረገሽ ምግቦቻችን ግማሾቹ ሕክምናም ጭምር ናቸውና ከዛም ባሻገር ደግሞ አሁን ልክ እንዳለችው ማሚ ምግብ እንዳይበላሽ ደግሞ ኪፕ ምናደርግ ለምሳሌ የጠላ ምናምን ሲጠመቅ በገንቦ በወይራ ተጭሶ አይደለ? አዎ እንዲህ አይነት እንትኖቻችን አሁን ለምሳሌ ጉንፋን ሲይዝሽ ራስሽን ሲያምሽ ምን ሲል ደማከሴ፣ እኔ አሁን ለምሳሌ ግቢ ውስጥ ደማከሴ አለ። የሆነ ችግር ሲመጣ ብቻ ቶሎ ብለን ቆርጠን አሽተን በቡና ውስጥ ጭምቅ አድርገን ጥጥት ዳን ራስ ምታት ምናምን ባንዴ ነው መስለኛው። የምን ኪኒን የእንጀራዋን ነው እንጂ እስካሁን ያለ የተባለውን አውቃለሁ። እንጀራው ጦስኝ ግን ከስር ጦስኝነት ደረቅ ጦስኝ ይደረጋል። በቃ ላስቲክሽን በላዩ ላይ ታረጊና እንጀራሽን ስትጋግሪ እዛ ላይ ታወጫለሽ። በቃ ይቆያል ሳይበላሽ። ሌላ ጦስኝ እኮ ኢቭን
ስጋ እንዲጣፍጥ ከብቶች ከመታረዳቸው በፊት ጦስኝ እንዲበሉ ይደረጋል አይደል? አዎ የጦስኝ የበላ እንደውም አሁን ለምሳሌ የሸኖ ቅቤ የሚባለው እኮ ጦስኝ አካባቢ የሚኖሩ ከብቶች ስለሚበሉት ነው እኮ ስጋው። የሸኖ ቅቤ በጣም ተወዳጅ ነው አይደለ? ጦስኝ አካባቢ ከጦስኝ አካባቢ የሚመጣ ቅቤ ነው። የሚገርምሽ ነገር የሚበላው ሳር ራሱ የተመረጠ መሬቱ ላይ ጦስኝ ስለሚሄድ እሱን ይበላሉ። ወተታቸውም ቅቤያቸውም በቃ ቴስቱ አሪፍ ያደርገዋል። ከየት አወቅሽ ግን መጀመሪያ እንዲህ አይነቱን ብላ? አሁን ይሄ ከሙያም ብልሃት ነው አይደል? ብልሃት አለው። ሌላ ሰው ፖስት አድርጎት ነበረ። ፖስት ያደረገውን ይሄ ነገር እንደ ይሄ ነገር ብዙ ሰው ላይ ያውቀው ይችላል፣ እስቲ እኔም መልሼ ፖስት ላድርገው ብዬ ከሌላ ቦታ ያየሁትን እና እኔንም የጠቀመኝ እኔንም ስለጠቀመኝ አይቼው ሞክሬው ስለጠቀመኝ እስቲ እናንተም ሞክሩት ብዬ ነው ኤቪደንስ ሆኜ ነው እንደ ኤቪደንስ ሆኜ ነው የቀረብኩት። እና መጀመሪያ ላይ አንዳንድ ሰዎች በጣም ጠቅሞናል፣ አንዳንድ ሰዎች ደግሞ አልጠቀሙንም። ኖርማሊ ጦስኝ ብቻውንም ላይጠቅም ይችላል። እንግዲህ ንጽህናውም አለ ስትጋግሪ የምትሄጂበት ስቴፖች። ላስቲኩ በደንብ ታጥቦ ነው የምትአወጭበት፣ መሳቢያሽ እንትን ብሎ ነው ማሰሻው፣ ሁሉ ነገር ኤቭሪቲንግ እቃሽ በደንብ ታጥቦ ነው ምናምን። እና ስለዚህ እሱን እና በተለይ ለሙቀት አካባቢ በጣም ይጠቅማል። ብዙ ሰው ፊድባኩ በጣም ጠቅሙናል፣ ታንኪዩ ማሚዬ ምናምን እያለ ነው እንግዲህ ያው ቀጥሎ እንግዲህ አሁን በጣም ብዙ ሰው ማታ ላይ መጥቶ ልጄ ኧረ ማሚ በጣም ብዙ ሰው ነው ያየው። ከዛ ቀጠልና በጣም ደስ ያሰኛል። ዛሬ አጋጣሚ ሩዝ ነበር ደግሞ የተበላሸ ሩዝ አይቼ ነበር ከ3 ወር ከ4 ወር በፊት የቻይና ዲስፕሌይ አድርገውት የሆነ እንትን ላይ ፕላስቲክ ነው እኮ ፕላስቲክ ሩዝ ተሰርቶ በጣም የሚያምር ሩዝ እና የኢትዮጵያ እንትን ላይ የኛ ሚዲያ ላይ ፖሊስ ነው ምናምን ተጠንቀቁ እንደዚህ አይነት ፌክ የሆነ ሩዝ አለ ምናምን የሚል ኬቺ ነገር በእኛ ቴሌቪዥን ከተነገረች ለምን እኔ ደግሞ በደንብ ሰፋ አድርጌ እንዴት መከላከል እንደሚችሉ እንዴት መለየት እንደሚችሉ ለምን አልገልጸውም ብዬ ደግሞ እሱን እያለ ሄደ። በቃ ከዛ ወደ ምግቡ ገባሁኝ። ኢንተርኔት ላይም ለማየትም ለመዘገብም እውቀቱም ስላለ በደንብ በጣም እንትን እላለሁ። እንግሊዘኛው ምንም ችግር የለም እንግሊዘኛ ችግር ፈጠረ እየተባለ ነው። ብዙ ቦታ ላይ ቋንቋ ምን ያህል ነገሮች ኢንፎርሜሽን ለማግኘት ብዙ እንደሚረዳ ነው። ሁሉንም ቋንቋ ብታውቂ ብትቺና ብታውቂ ይጠቅምሻል እንጂ የሚጎዳሽ ነገር የለም። በዛ የተጀመረ እንግዲህ መረጃ እንደዛ እያለ ሄደና ዛሬ በጣም ከትልልቅ ከተከበሩ ሰዎች ጋር እንድገናኝ እንድተዋወቅ ሙያዬንም እንዳሳይ እንደገና ደግሞ ሼር እንዳረግ ይሄ ምክንያቴ ነው እንግዲህ ከነ ሼፍ ሄኖክ ጋር የሚያገናኘንና እንደገና ደግሞ የነሱንም ፕሮግራም እንዳይ የረዳኝ እዚህ ውስጥ በመግባት ያደለ ኖርማሊ እንዲሁ በሆነ ኖሮ አላስበውም ነበር ወደዚህ መምጣቱንም በጣም ደስ ብሎኛል። በጣም ደስ ይላል። ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ማሚ እንግዲህ ዛሬ ያው የተጀመረ ትናንት ጅማሬ ላይ እውቀት፣ ሞያ፣ ጥበብ ከእናቶቻችን የተወረሰ ደግሞ እርሶም ዛሬ ይዘው ደግሞ ብዙሃኖቹ ሞያን እንዲያውቁ እንዲገነዘቡ እያደረገ ነውና ልጅሽ ያው መልካም ቆንጆ ልጆች አሉሽ፣ 2 ወንድ። በቃ አሁን አንቺ ሙያተኛ እናቷ ማናቸው ሲባል ቲክቶክ ላይ 1 ሚሊዮን ህዝብ ሞያን የሚያስተምሩ ናቸው። መታ እንደው አያያዟን አይተሽ እንዳቲ ከዚሁ እንድትዘጋጅ ብዬ እኮ ነው። አለልም አንደኛ ነገር ሙያ ጥበብ ነው። ትጠበቢበታለሽ፣ ትዝናኝበታለሽ። ምግብ ማዘጋጀት ማለት እንዲህ የከበደ ነገር አይደለም። እምትዝናኝበትም ነው፣ እምትጠበቢበት ነው። እኔ ደግሞ አሁን ከነ ሼፍ ሄኖክ በጣም ደስ ያለኝ ነገር ምንድነው መሰለሽ? ብዙ ጊዜ አግዝፈን አይደል የኛ ባህል ምግቦች ብዙዎቹ አልፎ ብዙዎቹ የሚያስፈሩ ናቸው። በጣም ትልቅ ሙያ የሚፈልጉ ብዙ የሚፈልጉ አይነት ነገር ናቸው። አሁን ግን ከዘመናዊው ጋር ተደበላልቆ እንዴት ማንኛውም ሰው መቅዲም ገብታ ኪችኗ ልታዘጋጅ የምትችለው በቀላሉ ሌላው ወንዶቹም ወጣቶቹም ማንኛውም ሰው ገብቶ በቀላሉ ያንን ጣዕም ሳይለቅ የባህላዊው ምግብ ሳይለቅ
ዘመናዊንም ደባልቆበት አሻሽሎ መስራት የሚችልበትን ሙያ ነው እያስተማሩን ያሉት እያሳዩን ያሉት። ቴስቱ ወርቅ ነው፣ ይጣፍጣል። አሁን ዶሮውን ቀምሼዋለሁኝ እኔ ዶሮ አጥንቱ ከአጥንቱ ጋር አለመኖሩ ነው እንጂ ስትፈልጊው ትሰሪዋለሽ። ችኩል ስትይ ደግሞ አንድ ሁለት አጥንቱ አንድ ሁለት ብልት ወስደሽ ሰራ አድርገሽ ጠበስ አድርገሽ ቆንጆ የዶሮ ወጥ ትክን ያለች የዶሮ ወጥ አድርገሽ ትሰሪያታለሽ። ስለዚህ መጠበቅ ማለት ነው። የ10 ደቂቃ ዶሮ አይተሽዋል አይደል? እሱን ሬሲፒ አይቼዋለሁ። እዚህ ምግብ ላይ ደግሞ አይቼዋለሁ። እቤቴም ሞክሬዋለሁ። ሶ ቴስቲ፣ በጣም ቴስቲ ነው። ዶሮ ነው። ዶሮን አይደለም የምንፈልገው ያው ብዙ ሰዓት ሳይነካው ብዙ ሳይጎዳን። ብዙ አሁን ገብተሽ ገና አርደሽ ገና እንትን ብለሽ አጥበሽ ምን ብለሽ ገና ብዙ ነገር ከምትሄጂ አንዴ ትገዣለሽ፣ ታጥቢና ታስቀምጫለሽ። ከዛች ቆንጠር ከፍሪጅሽ እያወጣሽ በቃ ዘመኑ የቴክኖሎጂ አይደለም። ምን ይሄ ዶሮ ነው እንዴ ለሚሉ እንግዲህ ቀሎ ስለመጣ ይቅለልባችሁ የሚል አባባል አለና ሲምፕል ስላደረግሽው ቀለል አድርገሽ ስለመጣሽው በጣም በእርግጠኛ አይደለም ማለት አይደለም። እንግዳ ይመጣል ዶሮ ይሰራል ከተባለ በእውነት እስከሰራውና ሰው በልቶ እስኪልኝ ጭንቀት ነው የምሞተው። አትጨነቃለሁ በቃ ምን ያህል በቃ እንደሚከብደኝ ይሄ በቃ ነፍሴ ትጨነቃል። ሌላው እንደሚቀልኝ አይቀልኝም። ጓዳ ግን በቀላሉ ልትሰሪው ትችያለሽ። ልጆቻችን እኔ ልጆቼን ሳሳድጋቸው ኖርማሊ ምግብም አብረን እየሰራን ነው። እኔ ወደ ፊልድ ለስራ በወጣ መንብል ራሳቸው አብስለው ይበላሉ። በቃ አንዳንድ ነገሮችን አመቻችላቸውና ፍሪጅ ውስጥ አስቀምጬላቸው ይሄዳሉ። በጣም የሚገርምሽ እኔ አንድ ጊዜ ትግራይ ሄጄ ነበርና እንዴት አደራችሁ ምናምን ስል እንጀራ አሞቅን አሉኝ። በምጣድ ኤሌክትሪክ ምጣድ ለኩሰው እንጀራው ሊበላሽብን ይችላል ብለው ሰርፕራይዝ ዶንኩኝ። በጣም ደስ አለኝ። በቃ ልጆቼን ኮንፊደንሻል አድርጌያቸዋለሁ ማለት ነው ብዬ። ስለዚህ ሙያ ትጠበቢበታለሽ፣ ትደሰችበታለሽ። በተለይ የምግብ ስራ አርት ነው። በቃ በራስሽ ሙያ መፍጠር ትችያለሽ እኮ። ተነስተሽ የሆነች ነገር እስቲ ልሞክር ብለሽ ትፈጥሪና አንድ ነገር ታደርጊዋለሽ። ይገርም ነው። እንትን ራሱ ፓሽን ያለው ሰው ሲያወራ በደንብ ያስታውቃል። ግን ሁሌም ደግሞ በቃ ከሀገር ውጭ ሰው ሲወጣ እንግዲህ ትልቁ ይዞት የሚሄደው እንደ እውቀት ምግብ ማብሰል ራሱ ትልቅ ጥበብ ነው። ቅድም ነግሬሻለሁ። ምግብ ማብሰል አንዱ የሙሉነት መገለጫ ነው። ምግብ ማዘጋጀት ሁሉን ነገር ብታውቂ አንቺ ደስ ይልሻል አይደል? ሁሉን ነገር አላቅም የሚባል ነገር ከአእምሮሽ ቢጠፋ ደስተኛ ነው የምትሆኝ። ህፃናት ከትልልቅ ሼፎች ጋር የምታዩ ነው። የራሳቸው ኮርነር አላቸው። ኮንፊደንሳቸውን በቃ መስራት እንችላለን ማድረግ እንችላለን። ወደ ዘርፉም የሚገቡበትን የሚበረታቱበት ንጹህ አእምሮ ላይ መቅረጽ ኢትዮጵያዊነት የሆነ ደግሞ ኢትዮጵያዊነት ማንነት ጥሩ ነገር አንድ ወደ ማድሬት ወይ ደግሞ ምግብ ወደሚዘጋጅበት ቦታ ከገባ ወንድ አይደለም እኔ አባቴን ተቀምጦ ወንበር ይዞ ኪችን ውስጥ ተቀምጦ አያውቅም። አባቴ በዚህ አጋጣሚ እንዴት አይነት ቱት አባት ነው ያለኝ። ኪችን ውስጥ ፍርፍር ተፈርፍሮ እንኳን ብላ ቢባል ኧረ ነው የሚለው ወጥቶ እኔ በሱ ወጥቼ ነው የሚሉኝ። እንግዲህ ብዙ ጊዜ እዛው አቅርቡ እንዴ እንደዛስ ማን ብሎ እኔ ወይ አባቴ እንዲገርም ቀርቦ ድስት ከፍተው ጾሙ ይውላል። እንዴት ይታሰባል መግባቱ ራሱ ያውን ትክክል ያለና አስተሳሰብም ነውና በጣም ልክ እንደሌላው ሙያ ከሁሉም ሙያ እንደውም ይበልጣል ነው። እኔ ሁሉ ጊዜ እንትን ማደርገው በዓለም ላይ 3 ማይቀየሩ ቢዝነሶች አሉ። አንደኛው የሪል ስቴት ነው የመኖሪያ፣ ሁለተኛ ፋሽን መልበስ እና ምግብ። ሶስቱ በቃ በሰው ልጅ ህይወት ላይ መሰረታዊ ናቸው። ምግብ እዚህ ላይ ኢንቨስት ብታረጊ ጊዜሽንም ሙቀትሽንም አቅምንም በቃ ነገ ብዙ የምታተርፍበት አሁን ብዙ ዘርፎች በቴክኖሎጂ የተቀየሩ ኤአይ የተካቸው አይደል? የሰው ኃይል ይቀንሳል ምናምን። ይሄ ግን ቤትሽ ለምትሰሪው ነገር እንደ ቢዝነስ ታደርጊው በቀን 3 ጊዜ የሚመገብ ማህበረሰብ ነው እንግዲህ ዓለምን ስታይና ትልቅ ቢዝነስ ነው፣ ትልቅ ሙያ ነው። ዶክተር ሪፈር የሚጽፈው ታውቂያለሽ አይደል? ወደ ሼፍ ነው። ይሄንን አትብላ፣ ይሄንን ብላ፣ ለመጨረሻው ህክምና እሱ ነው የሚሆነው አይደል? ስትታመሚ ይሄንን አትሰጂ፣ ይሄንን አንተን አድርጊ፣ ይሄንን። ስለዚህ ሪፈር እንኳን ዶክተር የሚጽፈው ወደ ሼፍ ነው፣ ደግሞ ወደ ሆድ የሚገባ ነገር ምን ያህል ጤና ነው። በቃ ከልጅነት ከበርግዝና ጀምሮ እኮ እናት የምትበላው ምግብ የተመጣጠነ ሲሆን ጤናማ ሲሆን ልጁ አይምሮ ላይ የማይወሰድበት መዝገብ ነው ምግብ ራሱ የሚሰጠን አይደል? እቺ ሴት በጣም ታምራለች ብለው የሆኑ አዛውንቶች ሲናገሩ፣ ወጣቶች ምናምን ሲናገሩ የምትበላው ምግብ ነው፣ ምግቡ ነው። ዋው ምግቡ ነው በቃ እዛ ላይ። ስለዚህ የምትመገበው ነገር ለመጠበቅ የበላው ለዚህ እኮ ነው በልጅነት የተበላ ምግብ ወዙ ራሱ ምኑ አይደለ?
አሁን እኮ ሁሉም ልፍስፍስ የሚለው ኦርጋኒኩ እየጠፋ ነው። እኛ እኮ በኦርጋኒክ ነው ያደግነው። ኦርጋኒክ ምግብ በልቼ ነው እኔ እስከ ሚኒመም እስከ ምናልባት 12ኛ ክፍል እስከምጨርስ ድረስ ኦርጋኒክ የሆነ ነው። ይሄ ማዳበሪያ የሌለው ምግብ ነው ስበላ፣ ወተቱ፣ እንጀራው፣ ምኑ ሁሉ ነገር። ስለዚህ እኔ በጣም ጠንካራ የሆንኩት እሱ ነው ብዬ አስባለሁ አንዳንድ ጊዜ። እውነትም ነው ደግሞ እውነትም ነው። አሁን ዘመንን እያለን የታሸገውን ምግብ ከውጭ ኢምፖርት የሚደረገውን ለልጆቻችን እየመገብን እንጂ አጥሚቱ፣ ገንፎ ሁሉ ልጆች የሚያድጉበት እኮ መሰረቱ በጣም ቡላው በጣም ጥሩ ነው። እሱ እየቀረ ነው። እሱን እናሳይ ነው። በዛኛው መወሰድ የለብንም። የራሳችን የሆነ የሚጠቅም ከጤናም አንጻር ከኒውትሪሽን ቫልዩም አንጻር ብዙ አቅም ነው ያለን። ስለዚህ በውጭው ብቻ አትወሰዱ። ከውጭም ለሚመጡ እንግዶች የራሳቸውን ሀገር ምግብ አታቅርቡላቸው። ነው የኖሩበት ነው ያደጉበት ነው። የኛ በጣም ዩኒክ የሆኑ ነገሮች አሉ። እነሱን እናሳይ፣ እነሱን እናስተዋውቅ። አቅልለን የምናያቸው ምግቦች ራሳቸው፣ የምግብ ግብአቶች ራሳቸው፣ እህሎች ራሳቸው በጣም ፉል በጣም በብዙ ነገር ጤንነታችንን በተለያየ መንገድ የሚጠግኑን የማይጠግኑን ሊጎዱን የሚችሉ አሁን ስኳር በሽተኛ የሆነ ሰው መርጦ መመገብ የሚችልበትን እና አሁን ለምሳሌ በማሚስ ኪችን ውስጥ በቃ የተመጣጠነ ማንኛውም ሰው ሊያዘጋጀው፣ ወጣቱ ሊያዘጋጀው፣ አዛውንቱ የሚወደው፣ ሴቶች የሚወዱት፣ ወንደላጤዎች የሚወዱት እንደዛ አይነት ነገር ባህላዊ የሆኑ ምግቦችንም የተረሱ ምግቦች አሁን አነባበሩ ብዙ ጊዜ የተሻለ እዚህ እንትን ላይ ይሸጣሉ። ግን እንዴት እየተሰሩ ነው በጣም ወደ ዘመናዊነት የምናስገባቸው ብለን ደግሞ ባህላዊንም ስንተወው እንትን ሊል ስለሚችል እሱን አጣጥመው ወደውት እንትን እንዲሉት። እኔም ሼፍ አይደለሁም ኖርማሊ እኔ በእነሱ አይን ምንም እንትን አይደለሁኝም። ግን እናት ነኝና የእናትነት ያ እናቶቻችን የሚሰሩትን እንዲሁ ላንሳና እስቲ ላሳያቸው። እነሱ ደግሞ መነሻው እኮ እሱ ነው ማለት ይቀጥሉበት። የምንም ሀገር አሁን እኔ ራሴ ሼፍ አይደለሁኝም። ሼፍ እንዳትይኝ ሼፍ አይደለሁም። ለአንቺ ምናልባት አንቺም ሳትኝ እኛም ሳንሆን እንዴት ይሆናል? ማሚ በጣም ቆንጆ የቤት ሙያተኛ እንደውም ዛሬ እዚህ ከመምጣታችን በፊት አንድ እንትን ኮፍያ የሼፍ ኮፍያ ሸልሚያት ነበረ። ምክንያቱም ይሄ ብዙ ጥረቷን የምትሰራቸውን ነገሮች አይቼ ይሄ ይገባታል ብዬ የሼፍ ኮፍያ ከዩኒፎርሙ ጋር ነው የተሸለመችው። ምክንያቱም የእኛም እውቀት የእኛም አሁን የምናወራቸው ባህላዊ ምግቦቻችን መነሻ እንትኑ እናቶቻችን ናቸው። እነሱ አይኖሩ ኬትን እንጀምረዋለን፣ ኬትን እንቀጥለዋለን አይደል? ብዙ ሙያተኛ ሲጠየቅ ከእናቴ አይቼ ማሚ እንኳን ያው ከእናቴ አይቻለች እኮ ማሚ ከእናቴ። ስለዚህ እናቶች ትልቅ እንትን አላቸው። ስፔሻሊ የኛ ሀገር ምግብ ምንም ጥያቄ የለም። በብዙ ነገር ያው የእናቶች ድርሻ በማንኛውም ምንም ይሁን ዘርፉ ተነግሮና ተወስቶ የሚያልቅ አይደለም። በጣም ብዙ ነው እና በእኛም ደግሞ ትልቅ ልጆች በማሳደጉም ትልቁ ድርሻ በመውለዱ ሀገር የምትሰራው ሴት ናት የሚባለው ዝም ብሎ አይደለም። ከቤት ተሰርቶ ወደ ሀገር የምትሰራው ሴት ናት። ኢትዮጵያ አንቺ የተባለችውን በእናት ተመሰለ አይደለ? እናት ሁሉንም አቃፊ በጣም ደስ ይላል። ባንክ ስቴትመንት አወጣሁኝና ስጽፍ ያው ወጪ ማድረግበት ነው ያውና ፉድ ነው የሚለውና ማናጀር ሰው ትጋብዣለሽ ወይ ሳች ምትበው ነው? ከዛ አይ የምበላው ነው ለማኔር የማወጣው ገንዘብ ነው የማይቆጨኝ ስለ በስማም እና በጣም የማወጣው ገንዘብ ማሚ ለምበላው የማወጣው ገንዘብ አይቆጨኝ። ግን ያው ቤት ውስጥ ደግሞ ቢበስል ቢዘጋጅ ደግሞ ብታዘጋጀው እንዴት በቀላሉ የውጭ ይጣፍጠኛል። ማሚ ምን ትመክረኛለሽ? 15% ዲስካውንት አደረግላታለሁ ሁሌ ከኛ ጋር እንትን ትልቅ ራሱ ነው ጀለስ ተቋም ነው። በህይወቴ ውለታ ካረጉልኝ መኪና እንደመግዛት ነው ምግብ ወዳለሁኝ እኔ ቆንጆ ምግብ ወዳለሁ እና ማሚ ምን ትመክሪኛለሽ? ላይ ውጭ ለምን እንደ ወንድ ውጭ ለምን በላ ሰዎችና ብራችን በምግብ ለሚያልቁ ሴቶች ልክልካችን ነገር አሁን ያው ገበያ ማለት አንድ ሼፍ ሄኖክ ፕሮግራም ላይ ፉሊ በደንብ ተካፈይ። ከዛ በኋላ የሚያስፈልጉሽን ፕሮዳክቶች ቤትሽ ግዢ፣ አስቀምጪ።
ፍሪጅሽን ከፈት ስታደርጊ ታያቸዋለሽ። እስቲ ዛሬ ይችል ስራ ሙያውን ከሷ ትማሪያለሽ። ሙያም ደግሞ አለ። ያው ቤትሻለሽ ደውለሽ ጠይቂ። ማሚ ይሄንን ላዘጋጅ ልጄ እየደወለልኝ ነው። አንዳንድ ጊዜ ኦን ያረግና ሞባይሉን ጀምሬያለሁ እንዴት ልቀጥል ይሄንን አዘጋጅ ከዛ በኋላ ጀምር እለዋለሁ። አዘጋጅቶ ይበላል። እንደ ወንዶቹ ልጆች እያዘጋጁ እየበሉ መቅዲ ውጪ ወጥቶ አብላ ቢል መንፈስ ደግሞ የተወጋዩ ተጸበል በቃ በእውነት ሱስም ነው እኮ ውጪ ወጥቶ መብላት። ለምን ወጣችሁ ለምን ትበላላችሁ አብለሽ ማሚ አንዱ አለኛ ኮሜንት አዘጋጁ አንቺ ትሆኚ። ምን ያህል ዘይት ትጠቀሚያለሽ ማሚ በወር የዘይት አስቤዛ? አሁን ወደ ጓዳ ልገባ እኮ ነው። ወደ ጓዳ እኔ 6 ሊትር ከገማሽ ነው። እኔ ምናልባት 5 ሊትር ብገዛ እንደው እኔ ብዙ ጥብስ ነገሮች እወዳለሁኝና ይሄ ተጠባበሰ ነገር መብላት መስራት ምናምን ዘይት ይወስዳል። እሱ ካልሆነ በስተቀር ወጤ ላይ ተመጠነ ነው። ብዙ ቅባት እኔ ቅቤ ብዙ አልጠቀምም። ዘይትም ያው ትንሽ ነው ብዙ አይደለም። ግን እንዲሁ ስትጠባብሽ ዘይት ስለሚወስድብሽ ነው እንጂ ምናልባት 5 ሊትር 5 ሊትር እንግዲህ ሰጣሽ ግን 6 ተኩል ነው። እኔ አውቃል ማለት ነው። የብዙ ሴቶችን የምትወደው ምግብ ሼፌ ነው ምንድን በጣም በቃ ይሄ ሁሌ ቢቀርብልህ ማትሰለች? እኔ ሲፉድ ምናልባት ሲፉድ ያሳ ምናምኖች እነዚህ ምናምን ዘሮች ናቸው። እነሱም ሳልመን በጣም ወዳለሁ። ከውጪ ነው ከኛ ሀገር ግን ሼፍ አይደለም ሼፍ አይደል ራሱ ውዶቹን እኔም በላቸዋለሁ ሳገኝ አይቆጨኝም። ለምግብ 100,000 ብር ብትሰጠኝ በ50,000 ብር በላይ አይቆጨኝም። ምንድን ነው መሰለሽ እኔ አሁን ብዙ ጊዜ ይጠይቁኛል ሰዎች ምንድን ነው የምትወደው? ለምሳሌ ላዛኛ የምወዳቸው በጣም ብዙ ምግቦች ነበሩ። ግን አንድ ሳምንት በተከታታይ ኪችኔ ስላለ በተከታታይ ስበላው ከምወደው ኖርማል ወደ መሆን ይመጣል። አሁን ሳልመን የወደድኩበት ምክንያት ምናልባት ብዙ ስለማናገኘው ይሆናል ማርኬት ላይ እንጂ እሱንም ደጋግመን አንድ ሳምንት እሱንም እንትን ታደርገሽ ኖርማል ነው። ግን በጣም ኢምፕረስ የሚያደርገኝ እንዳልኩሽ ነው ሰውጣኛ ሀገር ውስጥ ያሉት የተለያዩ ምግቦቻችን በጣም ነው የሚደንቀኝ እና እነሱን እንዴት አድርገን ነው እንትን ያዘመን የምንጠቀማቸው? እኛ ደግሞ ኢትዮጵያውያን ከሚያበስሉት ሁሌ ብትበላው ጥሩ የሚሆነው ወይ በልጅነት በልተው በጣም የሰለቸ ምግብ አሁን ሽሮ እኔ ሽሮ አልወድም። ጨጓራዬን ሁሉ ነው የሚያመኝ ሽሮ ስበላ። በቃ ከመብላት ብዛት የሰለቸውት ምግብ እኔ አሁን በቃ በሳምንቴ አንዴ ባልበላውም ችግር የለም። ከ2 ሳምንት በላይ እንትን ግን አልችልም። ሰላም ውድ ወዳጆቼ፣ የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅዲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። እኔ ፍርፍር ወዳለሁኝ። ፍርፍር በቋንጣ ፍርፍር በስጋ ምናምን በጣም ደስተኛ በጣም ፌቨራይት ነው። እኔ ክትፎ ነው የምወደው። ክትፎም እወዳለሁኝ። ሁሌ ያላገኘውማ እወዳለሁኝ። ክትፎም እወዳለሁ። ጥሬ ስጋና ክትፎ ጥሬው ነው ታዲያ የምወደው። እኔም ሳት ሲነካው ብዙ ክትፎ ዶሮ ወጥ ዶሮና ክትፎ እኔ ዶሮ ትንሽ ይከብደኛል መሰለኝ፣ ይረብሸኛል ዶሮ። ስለዚህ ብጠባብሰው ነው የሚሻለኝ ከሩዝ ጋር ብሰራው። እኔም ወይ ግሪል ተደርጎ ወይ ሶስ ኖሮት በቃ በጣም ይረብሸኝ ምግብ ዶሮ። እኔም ይረብሸኛል በጣም ዶሮ ይረብሸኛል። የሚገርምሽ ለዓመት በዓል ባዘጋጅ ሁለተኛው ልጄ በጣም ይወዳል ዶሮና ለሱ ስል አዘጋጃለሁኝ። አነስ አድርጌ አዘጋጃለሁ በቃ ከዛ እንጂ ዶሮ እኔ ከሩዝ ጋር ሩዝ በዶሮ በጣም እወዳለሁ። ሩዝ በጣም የምወደው ምግብ ነው። የሚገርምህ ነገር እሰራዋለሁ። ፓስታ አልፎርኖ እወዳለሁኝ። እነኚህ ጠበስ ያሉ ነገሮች እወዳለሁ። ብዙ ጊዜ የምሰራቸዋለሁ ለልጆቼም ደስ ሲል ታድለው ልጆቹ ራሱ እንደዚህ ልጆትን ነው ከቤት ግን አይወጡቹ ከቤት የሚወጡ አይመስለኝም። እንደዚህ ያበላሻቸው ወጡ። አንደኛው እንደውም ለግራጁዌት እንዳደረገ አዲስ አበባ መጣ። እዚህ ነው ያለው። ሁለተኛው ልጄም አሁን ቅርብ ጊዜ እኔም አምጬ እሱም አምጦ ወጣ። እስቲ ራሴን ለመቻል ብሎ አዎ ሁሉ ጊዜ አይቻልም አይሆንማ። እኔ አንድ ነገር ስሆን ልጄ ይቸገራል። አዎ እንደነ እኔ እንግዲህ ሜንቱ ሲበዛም ከባድ ነው። ስለዚህ እሱም አወቀ መሰለኝ 5 ዓመት ከኔ ጋር ኖረና አይ ልውጣ አለ። ወጣልኩት። ቢከብደኝም ይከብዳል በርግጥ። መጀመሪያ ሼፍነትን ሙያ ሼፌ ነው ጠይቄ አውቃለሁ። ግን እናቴ ጥበብ ሰው ናት። ሙዚቃ ውስጥ እንደውም እኮ አሁን ያንተ እናት ወደኛ እኮ የቀረበ ሙያ ነው ያላት። ለበዓል ቤት ውስጥ የለችም።
ይመስለኛል። ያኔ እንግዲህ በጣም የህዝብ ስለሆኑ የበዓል ጊዜያቶች ከየት ነው እንደዚህ ሼፍነት ሙያ እንደዚህ ሽምድድ አሁን እኔ እንደዚህ አፋፌን እያልከኝ አፍር ነው። አርት እኮ ነው። አዎ እውነት አርት ነው። ምግብ መስራትም እኮ አርት ነው። ጥበብ አይደለ? ጥበብ እንግዲህ የተለያየ ምናልባት እንደው እናቴ ዘፋኝ ብትሆን እኔ ሙዚቃ መሳሪያ ተጫዋች ብሆን ዞሮ ዞሮ ጥበብ ነው። ቢዝነስ ነሽ አንቺም ማብላት ነው። አሁን አሉልሽ እነሱ እቴም በለኝ እኛ ከሌለ እንደዚህ ምን በላ ሰዎች ሁሉም እንዲበልልን ደግሞ አልጸጸትም ማለት ብቻ በልተሽ ኮሜንት ሰጥተሽ መውጣትን አትርሺ። የታቋለ ማሚ የመብላቱን እንዴ አትለያለሽ ተለያለሽ በመብላት ብዛት እኮ ትለያለሽ። ብዙ ሬስቶራንት ያውቁኛል ብቻዬን ሄጄ በመብላት ሰው አለ ይሉኛል። የለም በቃ ከዛ በልቼ ጠጥቼ ቴንኪው ከፍዬ ምናምን ደግሞ ጥርቅ አድርጌ ነው የምበላው። ይሄ እንደ ሴት አይዳ እንትን አይደለም። እውነት የሚያቀኝ ሰው በዚህ አጋጣሚ አንድ ክትፎ ካለ ጥርቅ በእውነት ብልት አድርጌ ቴንኪው ብዬ ቢሌን ከፍዬ አካውንቴ ውስጥ ብር ካለ መብላት ወዳል። በጣም ደስ ብሎኛል። አሁን ደግሞ ከተገናኘን አይቀር ወደ ኋላ እንግዲህ ሼፍ ሄኖክ ትዳኘናለህ። ምግብ ላይ ብቻ ነው አርት ነው ጥበብ ነው ብለናል ቅድም። ምግቡ ሲዘጋጅ ቅመሙን ያበሳሰሉ ንጽህናው አርት ነው ቅድም እንዳልነውና አሁን ለምን እስቲ በምግብ ብቻ ደግሞ የሼፍ ሄኖክን እናት ወደ ኋላ ሸጋ ልጅ ጉብል ባይኔ ታውቂዋለሽ ማሚ? ማን ነበረች? ወይኔ አውቃዋለሁ ግን ስሟን አላውቅም። እንዴ ይሄማ ከወዲሁ አባንስ መስጠት ነው። አሁን እኮ ከማሚ ጋር የምጫወተው ተሸንፈን እንዳንወጣ ልንወዳደር ነው ስትለኝ በምግብ መስራት መስሎኝ ደንግጬ ነው ማየት እና አይ አይደል ታማም ባይዘ ሆነ ነገር ተሰራን አንድ እንኳን መልሼልሽ እንደወጣ አትመልሻለሽ ማሚ። አሁን ይሄ እንግዲህ የሼፍ ሄኖክ እናት ናት እኮ በእውነት ድምፃዊት ትዕግስት ነው። በእውነት እድለኛ ነኝ በጣም ደህነት ባይኔ ተመላለሰ። ለምን ለማሚ ላለመስጠት ነው። አባንስ ሙዚቃው ሊኖር ይችላል። ድምፅሽ በጣም ጥሩ ነው አይደል? አይ ጎበዝ በዚያ ታዲያ ባሌን እየዘፈንኩ እንዲሽር ጉድ እያልኩ ባዝናና ይሻልም ይችን ገብቼ ማሚዬ ጭስ ያሰራልን እሱ ግድ የለም በቃ እኮ የስራ መደብ ተሰጥቶሻል። አንቺ አዝናኝ ምግብ የሚያዘጋጀው ሌላ አለ። የበታችነት ስሜቴ ነው እንደሚያስለፈን አትጨነቂ ቀጥ ብለሽ። አሁን ግን አዝናኝ ጨዋታ ጌም ካፍታ ቆይታ በኋላ እንጫወታለን። መልካም ጊዜ